አባቶች፣ ወንድሞች፣ ወጣቶች እንዴት አደራችሁ? ሰላም አድራችኋል? ሰላም ናችሁ? እግዚአብሔር ይመስገን። አምላክ አበው ይመስገን። አንተ ከፈጣሪ አትለይ፣ ከፈጣሪ ትእዛዝ አትውጣ። ከፈጣሪ ትእዛዝ ቀኑ የትም ከቀኑ አትውጣ፣ ከደንበሩ አትለፍ፣ ከደንበሩ አትለፉ፣ ደንበራችሁን አትልቀቁ። ደንበር አለ፣ ደንበር የተሰጠን አለ። ከትእዛዝ የማንወጣበት ደንበር ሃይማኖት ነው፣ ኦርቶዶክስ ነው። እሱ ታስፈልግ እነዚህ ሰው ኢትዮጵያ ደንበር ናት። ሃይማኖት ደንበር ነው። ከደንበር አትለያለ። ኦርቶዶክስ በስመ ሥላሴ ተጠምቀ ልጅ ለዳገንተ ልጅን አታስወስድ። ኢትዮጵያ እግዚአብሔር የሰየማት በእግዚአብሔር የሰየማት ሀገር ናት። ኢትዮጵያ ነቢዩ ዳዊት ደጋግሞ ኢትዮጵያ ያላት ሀገር እግዚአብሔር ናት። ኢትዮጵያ ማለት ደግሞ ኦርቶዶክስ ነው። እርግጥ ነው ኦርቶዶክስ ነው። ታሪኳ ግሩም የሆነ በዚች ሀገር እኮ ነው ያለ፣ በዚች ሀገር ነው ያለነ። ግሩም ከሆነች ኢትዮጵያ እግዚአብሔር ከባረካት ኢትዮጵያ እግዚአብሔር የባረካት አሕዛብ የማይበዙባት ኦርቶዶክስ የሚበዛባት። ታዲያ ሌሎችም አሕዛብ የበዙባት ናቸው። እምነት የሌላቸው፣ ምስጋና የሌላቸው፣ እግዚአብሔርን የማይጠሩ፣ በአምልኮት ብቻ ያሉ፣ በሆድ ብቻ ያሉ፣ በሆድ ብቻ በመብላት በመኖር በመፍረስ በመበስበስ በደስወን በሞቀት አወቅኩ ነው ያለን። ወንጌል ጠብቁ አለውን። ሕጉን እንጠብቅ። ወጣቱ ተመለስ፣ አክብር። ስትተኛ እግዚአብሔርን ጠይቀው። በሰላም አድራለሁ ወይ? በሰላም አድሬ እነሳለሁ ወይ ብለህ ጠይቀው። በሰላም አውለኛል ብለህ ለምነው። ስታድርም አመስግነው። ማታ ቤት ስትገባ ደግሞ በሰላም አውለኛል ብለው አመስግነው እግዚአብሔርን። አውለኛል በቃሌ ጥያቄ መሰተኛል ብለው በየሰዓቱ ወዳማቸውን አሳማቸውን ባኮገለ ኦርቶዶክሳውያን በሀገር ትኮራለህ። ሀገሯን እንዳትበታተን ያድልን እግዚአብሔር። ሀገሯን እንዳትበታተን ያድልን እግዚአብሔር። እግዚአብሔር ይጠብቃት። ፈተናና ፈተናዎችን እንደወጣው ያድልን እግዚአብሔር። ኢትዮጵያን ጠብቀን። ቅድም አባታችን አንደገርን ነበር በትዳር ላይ ደጋግሞ ያስተምራሉ። ትዳር እንዲጸና ታዲያ ጎረቤታዎችና ጎረቤታሞች ነበሩ። አንዱ ጎረቤት ከሚስቱ ጋር የተስተካከለ፣ እርሷ የተስተካከለች፣ ሀሳቡ የተስተካከለ፣ ለባሏ የምታዝን ሆኖ ሲመጣ እሱ ደግሞ እንዴት እንደዋለች የሚያዝን አለ። ሁለተኛው ጎረቤት ደግሞ በጧትና በማታ የሚጨቃጨቁ እሷ ሁልጊዜ በምላሷ የምትደበልበው። አሁን ያው ጎረቤቱ ተሰቀቀ። እንደው ሁልጊዜ እሱ በመገለል እንደው እስከ መቼ ነው እያለ አንድ ቀን እንደው አንተ ወንድሜ ያለ እችንን ሴትዮ ሁልጊዜ እንዲህ የምትጨቃጭቃ፣ ሁልጊዜ የምትመታት፣ ሁልጊዜ ከምትባባሉ ብትፈታት ምን አለ አለው። አዎ ወንድሜ እንዲያውም ብትበስበትበስ ከሳቅ ለመብላት ተዋት ችያለሁ ይኖራል ይላሉ። ብትበስበት ከሳቅ ለመብላት ምስም ችያለሁ ኖርተዋሁንም አማራል ይላሉ። እና አንተ እንደውም መቻል እኮ ነው፣ ማሳለፍ መመካከር እኮ ነው፣ መወያየት እኮ ነው፣ መወያየት ነው። ስለዚህ እግዚአብሔር መቻቻልን ተምሯልና ተቻችሎ ተመካክሮ ተወያይቶ
ድሮ ሴቶቹም አይማፈቱም ብለው ወንዶች ባላቸው ሲመጣ ብድጉራ ወንበሩ ይዘውልልኝ እስከዚህ ደግሞ ሰውነታችን መጀመሪያ በታችን የቀርባት አሉና ብሎ መጀመሪያ ላይ ታሳድግልን እመቤታችን፣ ከመንገደ ጸባዖት ታደርስልን እመቤታችን። ጌታችንን ይስማን ይቀበልልን፣ ጅምራችን ሁሉ ይከናወንልን፣ ጅምራችሁ ሁሉ ይከናወንላችሁ። የጀመርነው ይከናወንልን፣ በእምነት የጀመርነው ይከናወንልን። ለማየት ያብቃን፣ ለማየት ያብቃን። ሰላም አባት ኢትዮጵያን ሰላም ያድርግልን። ቅዱስ ገብርኤል ሊቀ መላእክት ሰዓሊ ምሕረት ለማኛችን እሱ ጸሎታችን ሁሉ ያሳርግልን። አሜን በሉ። ቅዱስ ገብርኤል ልመናችን ይስማን። ገባችሁ እንዳላበላችሁ እግዚአብሔር ከእኛ ጋር ነው። እግዚአብሔር አምላካችንን አሁን ወደ የሚመጣው ዘመን ወጣቱ ተመልሰ ቅድም እንዳሉን እንጸልይ የሚለምን አንድ መንግስት እንዲህ አለ። አንድ መንግስት እንዲህ አለ። ምን አለ? ዘመን ሊመጣ ዘመን ሊሻር ሲል በዚያ ጠንቋዮች ያስቀምጣቸዋሉ። እናንተን ያስቀምጣችሁ ቀልባችሁ እናንተ የሚመጣው ዘመን ለእኔ የሰላም ዘመን ሆኑልኝ የሆነ ወይንስ ሳይሆን ወጥሮ ፈጥናችሁ ጠይቃችሁ መልስ አምጡ እንዳላቸው። አሁን እነዚያ ጨነቃቸውና አጋንንትን ጠርተው ጠየቁ። መንግሥቴን እያለ ነውና ይህ መንግሥት ለሚመጣው ዘመን ሰላም ነው አይደለም? ውከት ነው ብጥብጥ ነው ወይስ ሰላም ነው? ለእኔስ ይመቸኛል ብሎ አዘዛቸው። መልስ አመጡ። አይ ንጉሥ ሆይ አሉት። አይ ንጉሥ ሆይ የሚመጣው ዘመን ለአንተ ሰላም አይደለም፣ የሚመች አይደለም፣ ለአንተ ሰላም አይደለም አሉት። አይ ታዲያ እናንተን እየቀለድኩ እያደረግኩ እየጠመቅኩ ትኩስ እያበላኋችሁ መልስ እንድታመ አሁን ቶሎ ብላችሁ ደግሞ ጠይቃችሁ ቶሎ ጤና መልስ አምጡ አላቸው። እሺ
በቡናውም ደግሞ ያንን የሚያመልኩበትን ሰይጣን ጠየቁ። ኧረ እባክህ ንጉሳችን እንዲሁ አስቸግሮናል፣ ምን እናድርግ? መልስ አምጡልን አሉ። አይ እንግዲያስ መልሱ ጥሩ ሳጥን አሰሩና በጥሩ ሳጥን ቆልፋችሁ ባህር ክተቱት አላቸው። አላቸው ባህር ክተቱት ቆልፋችሁ አላቸው። እሺ አሉና ንጉሥ ወይ መልስ አምጥተናል፣ አንተ የምታመልጠው ከዘበ በሳጥን ተቆልፌ ባህር ብትገባ ታመልጣለህ አሉት። መልካም አድርጓል አድርጎ መልካም ያ ሳጥን ተሰራ መጣና ገባ። ወስደው አንሳላንሳ ወስደው ጣና ባህር ወይም እዚያ ባህር ውስጥ ምቅቅ ሲያደርግ ዝቅት ለት በኋላ መልአከ ሞት አምጣ ተብሎ ታዘዘ። መልአከ ሞት የሩቅ አያውቁም ሲታዘዝ ብቻ ነውና የሚፈልገው አጣው። ተነስቶ አጣሁት አለ ለንጉሱ ለኢየሱስ ለንጉሱ ነገረ። አይጉ አልበዚያ መስጠን የሚያመልጥ ኑሮ ነውን? ያለች እዚያ ባሕር ነው። ሚካኤላችን ባሕር በነፋስ አውቃት አናውቃት ታወጣለች። ታዘዘ። ነፋሳት መጡና ያችን ባሕር ወዲህ በደግ አረጉና ያሳጥነ ካህል አረጉ። ያችን ነፍስ ተገኘች። ማንም ንጉሥ ቢሆን ከእግዚአብሔር አያመልጥም። ማን ብትወር ጎንደር ላይ ብትወጣ አታመልጥም። ነገ የሶሪያ ሆናል። ስርዓት የሌለው ሕግ የሌለው በምንም አይነት ገዳይ አስገዳይ በፍርድ ይቆማሉ። ወንጀል ገዳይ አስገዳይ በሴት ያመልጣል፣ በእግዚአብሔር ይቆማል። ያን ጊዜ በፍርድ ቀን ግን እነዚህ ኃጢአተኞች፣ ገዳዮች፣ አስገዳዮች ከወጡ ጠማማ አድርገው የሚፈርዱ በጠማማ መንገድ ይቆማል። ዛሬ በቀኝ ትቆም ዘንድ መልካም ስራ ስራ። ወስብሐት ለእግዚአብሔር።